ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ዩኒት 2 ፓርት 4 ነው ወይም ደግሞ የመጨረሻው ፓርት ነው። 2.5 መልቲፕሊኬሽን ኤንድ ዲቪዥን ኦፍ ኢንቲጀርስ ይላል። አሁን ባለፈው ፓርት መደመርና መቀነስን አይተናል። አሁን ደግሞ ኢንቲጀርን ማባዛትና ማካፈልን ነው የምናየው። መጀመሪያ የምናየው መልቲፕሊኬሽን ኦፍ ኢንቲጀሮችን ማባዛት ነው የምናየው። ጀስት አክቲቪቲ 2.9 just as 4 times 2 means 4 groups of 2. 4 times minus 2 means 4 groups of minus 2. Place 4 sets of 2 negative counter ይላል። አራት ሲባዛ በሁለት ማለት አራት ግሩፖች ወይም ደግሞ የሁለት አራት ቡድኖች ማለት ነው። ይህ ማለት ምንድን ነው? ሁለት እያደረግን አራት ቡድን መስራት ማለት ነው። ይሄ ሁለት አለ ሁለት አድርገን አራት ቡድን ሁለት ስንሰራ ማለት ነው። መልሳችን አጠቃላይ ሁሎቹን ስንደምራቸው ይሆናሉ 8 ይሆናል። ወይም ደግሞ አራት ሲባዛ በሁለት 8 ይሆንልናል። አራት ጊዜ ኔጌቲቭ ሁለት ማለትም አራት ግሩፕ ኦፍ ኔጌቲቭ ሁለት ማለት ነው። የሁለት ኔጌቲቮች አራት ግሩፕ ማለት ነው። እንደዛ ነው የሚጻፈው። አንደኛ ምን ይላል? ራይት የመልቲፕሊኬሽን ሰንተንስ ዲስክራይብ ዘ ሞዴል አበብ ይላል። መልቲፕሊኬሽን ሰንተንሱን ጻፉ ነው የሚለው። መልቲፕሊኬሽኑ አራት ሲባዛ በሁለት ወይም ደግሞ ሁለት ሲባዛ በአራት መሆን ይችላል። ዩዝ ካውንተር ቱ ፋይንድ 3 ታይምስ ማይነስ 2 5 ታይምስ ማይነስ 2 ኤንድ 4 ታይምስ ማይነስ 3። ካውንተር ማለት በዚህ መልኩ ላይ በተቀመጠው መልኩ በመጠቀም 3 ሲባዛ በኔጌቲቭ 2 እና 5 ሲባዛ በኔጌቲቭ 2 እና 4 ሲባዛ በኔጌቲቭ 3 አስቀምጡ ነው የሚለው። አሁን እዚህ ጋር 5 ሲባዛ በኔጌቲቭ 2 እዚህ ላይ እንጨምርበት። 5 ሲባዛ ኔጌቲቭ 2 ማለት ሁለት ኔጌቲቮች መጨመር ማለት ነው። እዚህ ላይ ሁለት ኔጌቲቮች ጨምረን ምንድን ነው ስንት ናቸው? እዚህ 1 2 3 4 5 ናቸው። 5 ሆነው ሁለት ኔጌቲቮች ያሏቸው 5 ማለት ነው። ብዛታቸው ደግሞ ስንት ይሆናል? ኔጌቲቭ 10 ይሆናል ማለት ነው። ዋት ኢዝ ዘ ሳይን ኦፍ ዘ ፕሮዳክት ኦፍ ዘ ፖዚቲቭ ኤንድ ኔጌቲቭ ኢንቲጀር? ፖዚቲቭ እና ኔጌቲቭ ኢንቲጀር ስናባዛ ውጤታችን ሳይኑ ምንድን ነው የሚለው? ውጤቱ ኔጌቲቭ ነው የሚሆነው። ሁለት የተለያየ ሳይን ያላቸው ቁጥሮች ስናባዛ ውጤታችን ሁልጊዜም ኔጌቲቭ ነው የሚሆነው። ይሄ እንዳትረሱ። ሪመምበር ዛት መልቲፕሊኬሽን ኢዝ ዘ ሴም አስ ሪፒትድ አዲሽን። ምንድነው ማስታወስ ያለብን? ማባዛት ማለት ተደጋጋሚ ድምር ማለት መሆኑን ማስታወስ አለብን። ማለት ቁጥሮችን እየደጋገምን ስንደምራቸው ማባዛት ነው ማለት ነው። ለምሳሌ 3 ሲደመር 3 ሲደመር 3 ሲደመር 3 ብንል ይህ ማለት ምንድን ነው? 1 2 3 4 ሶስቶች አሉ አይደለ? 4 ሲባዛ በ3 ማለት ነው። ስለዚህ መልቲፕሊኬሽን ማለት ሪፒትድ አዲሽን ማለት እየደጋገምን መደመር ማለት ነው። ማባዛት ማለት ደጋግመን መደመር ማለት ነው የሚለው ይህን ነው። when two integers have different sign the following rules apply። ሁለት ኢንቲጀሮች የተለያየ ሳይን ካላቸው ወይም ደግሞ ፖዚቲቭ እና ኔጌቲቭ ከሆኑ ሩል አለ። አንደኛው the product of two integers with different sign is negative። ውጤታቸው ወይም ደግሞ ብዜታቸው ምንድን ነው? ኔጌቲቭ ነው። ኔጌቲቭ ሲባዛ በፖዚቲቭ ሁልጊዜም ኔጌቲቭ ነው። ስለዚህ 3 ሲባዛ በኔጌቲቭ 6 ኔጌቲቭ 18 ነው የሚሆነው። ኔጌቲቭ 6 ሲባዛ በ3ም ኔጌቲቭ 18 ነው ማለት ነው። ኤግዛምፕል ፋይንድ ይላል። 3 ሲባዛ በኔጌቲቭ 2 3 ጊዜ 2 6 ነው። ከዛ ሳይኑ ምን ይሆናል? ኔጌቲቭ 6 ይሆናል ማለት ነው። ምክንያቱም አንዱ ፖዚቲቭ አንዱ ኔጌቲቭ ስለሆነ ማለት ነው። ኔጌቲቭ 12 ሲባዛ በ3 ደግሞ አሁንም ኔጌቲቭ 12ን በ3 እናባዛ 36 ነው። እዛ ኔጌቲቭ እናደርጋለን ግዴታ ነው። አንዱ ኔጌቲቭ ከሆነ ኔጌቲቭ መሆናቸው አይቀርም ማለት ነው። the product of two positive integers is positive። ነገር ግን ሁለት ፖዚቲቭ ኢንቲጀሮች ስናባዛቸው ምንድነው? ፖዚቲቭ ነው ውጤታችን። what is the sign of the product of two negative integers? ሁለት ኔጌቲቭ ኢንቲጀሮችን ስናባዛቸው ደግሞ ሳይኑ ምንድን ይሆናል? ፖዚቲቭ ይሆናል ማለት ነው። ስለዚህ በአጭሩ ሁለት ቁጥሮች ሳይናቸው ተመሳሳይ ከሆነ ወይም ደግሞ ፖዚቲቭ ከሆኑ እና ኔጌቲቭ ከሆኑ ውጤታችን ፖዚቲቭ ነው። ነገር ግን ሳይናቸው ከተለያየ ሳይናቸው ተቃራኒ ከሆነ የሚባዙት ውጤታችን ምን ይሆናል? ኔጌቲቭ ይሆናል ማለት ነው። እዚህ ጋር እንደምታዩት ፖዚቲቭ በፖዚቲቭ ሲባዛ እዚህ በላይ ያሉት በሙሉ ውጤታችን ምንድነው? ፖዚቲቭ ነው የሚሆነው። በዜሮ ቁጥር ሲባዛ መልሳችን 0 ነው። ከዛ ኔጌቲቭ በፖዚቲቭ ሲባዛ አንዱ ኔጌቲቭ አንዱ ፖዚቲቭ ሲሆን ምን ይሆናል? መልሳችን ኔጌቲቭ ይሆናል ማለት ነው። አሁንም ኔጌቲቭ በፖዚቲቭ ሲሆን ኔጌቲቭ ነው። ቢቀያየሩም ችግር የለውም። አንዱ ፖዚቲቭ አንዱ ኔጌቲቭ መሆን ብቻ የሚጠበቅባቸው። ሁለታቸው ኔጌቲቭ ሲሆን ደግሞ ምንድነው? ፖዚቲቭ ይሆናል ማለት ነው። ስለዚህ by extending the number pattern you find that -3 times 4 equals to 12
ኔጌቲቭ 3 ሲባዛ በ4 አንዷ ኔጌቲቭ ስለሆነች ኔጌቲቭ ነው የሚመጣልን። ባይ ኤክስቴንዲንግ ደ ነምበር ባይ ፓተርን ዩ ፋይንድ ዛት ኔጌቲቭ 3 ታይምስ ኔጌቲቭ 4 12። ሁለቱ ኔጌቲቭ ከሆኑ ደግሞ ምን ይሆናል? ፖዘቲቭ ይሆናል መልሳችን ማለት ነው። ይሄ ማትማቲካል ሩል ነው። ይሄ ማትስ ህግ ነው ማለት ነው። ደ ፕሮዳክት ኦፍ ቱ ኢንቲጀር ዊዝ ደ ሴም ሳይን ኢዝ ፖዘቲቭ። ሁለት ኢንቲጀሮች በተመሳሳይ ሳይን ሲባዙ ፖዘቲቭ ነው የሚሆነው። ኔጌቲቭ ኔጌቲቭ ከሆኑ ፖዘቲቭ ይሆናሉ። ይኸው ኔጌቲቭ 7 ሲባዛ በኔጌቲቭ 4 28 እያለ ይሄዳል ማለት ነው። ኔጌቲቭ 5 ሲባዛ ኔጌቲቭ 6ም 30 ነው። ደ ኢንቲጀር ሃቭ ደ ሴም ሳይን ዘ ፕሮዳክት ኢዝ ፖዘቲቭ ማለት ነው። ቱ ፋይንድ ዘ ፕሮዳክት ኦፍ ቱ ኢንቲጀር የሁለት ኢንቲጀሮችን ብዜት ለመፈለግ አንደኛ ቴክ ዘ ኢንቲጀር አስ ፖዘቲቭ ኤንድ ፋይንድ ዘ ፕሮዳክት። መጀመሪያ ኢንቲጀሩ ፖዘቲቭ እንደሆነ እንወስደዋለን ማለት ኔጌቲቭን እንረሳውና ምን እናደርጋለን? ፕሮዳክቱ ውጤቱን እንፈልጋለን። አገኘን ውጤቱን። ከዛ ፑት ዘ ሳይን ኢን ፍሮንት ኦፍ ዘ ፕሮዳክት ከውጤታችን ፊት ለፊት ሳይኑን እናስቀምጣለን ማለት ነው። ለምሳሌ ፋይንድ ዘ ፕሮዳክት 20 ታይምስ 3 20 ሲባዛ በ3 ቀጥታ ፖዘቲቭ ስለሆኑ ዘ ፋክተር 20 ታይምስ 3 አር ፖዘቲቭ። ሁለቱም ፖዘቲቭ ስለሆኑ ዜር ፕሮዳክት ኢዝ ኦልሶ ፖዘቲቭ። ዜርፎር 20 ታይምስ 3 60 ይሆናል ማለት ነው። ቢ ደግሞ ኔጌቲቭ 15 ሲባዛ በ5 ነው። ዘ ፋክተር ኔጌቲቭ 15 ኤንድ 5 ሃቭ ኦፖዚት ሳይን ተቃራኒ ናቸው ሁለታቸው። አንዷ ኔጌቲቭ ናት፣ አንዷ ፖዚቲቭ ናት። ዘን ዜር ፕሮዳክት ኢዝ ኔጌቲቭ። አንዷ ፖዚቲቭ አንዷ ኔጌቲቭ ከሆኑ ምንድን ነው ውጤታችን ኔጌቲቭ ነው። ስለዚህ 15ን በ5 ስናባዛ 75 ነው። ኔጌቲቭ ስለሆነ የሚሆን መልሳችን ኔጌቲቭ 75 ይሆንልናል ማለት ነው። ኔጌቲቭ 30 ሲባዛ በኔጌቲቭ 4 ደግሞ ሁለቱም ኔጌቲቭ ናቸው። ዘ ፋክተር ኔጌቲቭ 30 ኤንድ ኔጌቲቭ 4 አር ኔጌቲቭ። ሁለቱም ኔጌቲቭ ናቸው። ዘን ዜር ፕሮዳክት ኢዝ ፖዘቲቭ። ሁለቱ ኔጌቲቭ ሆኑ ማለት ተመሳሳይ ሳይን አላቸው ማለት ነው አይደለ? ኔጌቲቭ ኔጌቲቭ። ስለዚህ ውጤታችን ፖዘቲቭ ነው። ስለዚህ 30 ሲባዛ በ4 120 ነው። ቀጥታ 120 ብቻ ማስቀመጥ ማለት ነው። ኤክሰርሳይዙን እናንተ ስሩት፣ ቀላል ነው። አክቲቪቲው ልስራላችሁ። ቼክ ዌዘር ዘ ፎሎዊንግ ፔር ኦፍ ፕሮዳክት አር ኢኳል ኦር ኖት። እነዚህ ፕሮዳክቶች እኩል መሆንና አለመሆናቸውን አረጋግጡ ነው የሚለን። 3 ሲባዛ በ4 እና 4 ሲባዛ በ3። አሁን የምናየው ፕሮፐርቲ ኦፍ መልቲፕሊኬሽን የሚሉትን ነው። ባለፈው ፓርት 3 ላይ ፕሮፐርቲስ ኦፍ አዲሽን ተምረናል። አሁን ደግሞ የመልቲፕሊኬሽንን ፕሮፐርቲ የማባዛትን ባህሪ ለማየት ነው ማለት ነው። የመጀመሪያ 3 ታይምስ 4 ኤንድ 4 ታይምስ 3። እነዚህ 3 ሲባዛ በ4 እና 4 ሲባዛ በ3 እኩል ናቸው እና እኩል መሆናቸውን አረጋግጡ ነው የሚለው። እነዚህ የተጻፉት ፔሮች ሁሉም እኩል ናቸው እርስ በርሳቸው ማለት ነው። ስለዚህ ፍሮም ዘ አበብ አክቲቪቲ ዩ ካን ሪዛልት ዛት ዌን ዩ መልቲፕላይ ቱ ኦር ሞር ኢንቲጀርስ ዜር ፕሮዳክት ኢዝ ዘ ሴም ሪጋርድለስ ኦፍ ዘ ኦርደር ኦር ዘ ግሩፒንግ ኦፍ ዘ ፋክተር ይላል። ላይ ያየነው ፕሮፐርቲ መሰረት ኢንቲጀሮችን በምናባዛበት ጊዜ ፕሮዳክታችን እኩል ነው የሚሆነው። ኦርደርን ዲፔንድ አይሆንም እና ደግሞ ግሩፒንጉም ዲፔንድ አይሆንም ማለት ነው። ቤዝድ ኦን ዩር ወርክ ኦን አክቲቪቲ ዘ ፎሎዊንግ ፕሮፐርቲስ ኦፍ መልቲፕሊኬሽን ኦን ኢንቲጀር ካን ቢ ጀነራላይዝ። ስለዚህ ላይ ባየነው መሰረት ፕሮፐርቲዎች እናያለን ማለት ነው። ታች ፕሮፐርቲስ ካን ሄልፕ ዩ መልቲፕላይ 3 ኦር ሞር ኢንቲጀርስ። ይህ ፕሮፐርቲ ለምን ያግዘናል? 3 እና ከዛ በላይ የሆኑ ኢንቲጀሮችን ለማባዛት ያግዘናል ማለት ነው። ፕሮፐርቲስ ኦፍ መልቲፕሊኬሽን ኦን ኢንቲጀር ይላል። የማባዛት ባህሪያት የሚባሉት ነው። የመጀመሪያው ኮሙታቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን የሚባለው ነው። የማባዛት የቅይር ባህሪ የሚባለው ባለፈው ኮሙታቲቭ ፕሮፐርቲ ኦፍ አዲሽን አይተናል። የመደመር የቅይር ባህሪ የሚባለው ማለት ነው። አሁን ደግሞ ፎር ኤኒ ቱ ኢንቲጀርስ ኤ ኤንድ ቢ ኤ ታይምስ ቢ ኢዝ ኢኳልስ ቱ ቢ ታይምስ ኤ። ለማንኛውም ኤ እና ቢ የሚባሉ ቁጥሮች ኤ ሲባዛ ቢ እና ቢ ሲባዛ ኤ እኩል ነው ውጤታችን ማለት ነው። ለምሳሌ ኔጌቲቭ 4 ሲባዛ በ6 እና 6 ሲባዛ ኔጌቲቭ 4 እኩል ነው መልሳችን። ሳይን ስለተለያዩ ኔጌቲቭ ነው መልሳችን። ኔጌቲቭ 24 ይሆንልናል ማለት ነው። ቢ ደግሞ አሶሲዬቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን የሚባለው ነው። ይሄ ደግሞ ፎር ኤኒ 3 ኢንቲጀርስ ኤ ቢ ኤንድ ሲ 3 ኢንቲጀሮች ናቸው። ይሄ በቅንፍ የሚለያየው ማለት ነው። ኤ ታይምስ ቢ ታይምስ ሲ ኢዝ ኢኳልስ ቱ ኤ ታይምስ ቢ ታይምስ ሲ ይሆናል። ቅንፉ ቦታ ቢቀያየር ችግር የለውም ነው የሚለው። በምሳሌ ስናየው ኔጌቲቭ 5 ሲባዛ በ4 ሲባዛ በ2 ይሄ ውጤቱ ምን ይሆናል? ኔጌቲቭ 5 ጊዜ 4 አንዱ ኔጌቲቭ አንዱ ፖዘቲቭ ስለሆነ ኔጌቲቭ 20 ይሆናል። ከዛ በኋላ እሷን ኔጌቲቭ 20 በ2 ስናባዛት አሁንም ኔጌቲቭ 20 እና 2 ተቃራኒው ሳይን ስለሆኑ 20 ሲባዛ በ2 40 ነው። ኔጌቲቭ አድርገን እናስቀምጣለን። እንደዚሁም ይሄኛው በዚህኛው ሳይድ ያለውን ስንሰራ 4 ሲባዛ በ2 ቅንፍ ውስጥ ያለውን ስንሰራ 4 ጊዜ 2 8 ነው።
+8 ማለት ነው። ሁለቱ ፖዘቲቭ ስለሆኑ ከዛ እችኛቱ +8 እና -5 የተለያየ ሳይን አላቸው። -5 ሲባዛ በ8 ደግሞ -40 ነው። ስለዚህ እኩል ናቸው ማለት ነው። ሲ ደግሞ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ኦቨር አዲሽን ይላል። ዲስትሪቢዩቲቭ ፕሮፐርቲ የሚባለው ደግሞ የስርጭት ባህሪ በመደመር ላይ ማለት ነው። በመደመር ላይ ስርጭት ባህሪ ሲባል ፎር ኤኒ 3 ኢንቲጀርስ ኤ ቢ ኤንድ ሲ ኤ ታይምስ ቢ ፕላስ ሲ በቅንፍ ውስጥ ያሉት በፕላስ ተቀምጠው ውጭ ላይ ማባዛት ከሆነች ማለት ነው። እንዴት ነው የሚሆነው? ኤ ገብታ ሁለቱንም ታበዛለች ማለት ነው። ኤ ታይምስ ቢ ሲደመር መሀል ላይ ሲደመር ስላለች ኤ ታይምስ ሲ ማለት ነው። እንደዚህ ይሆናል። ይሄ በመደመር ላይ የስርጭት ባህሪ ማለት ነው። ለምሳሌ -3 ሲባዛ 2 ሲደመር -3 ቢሆን እች -3 ገብታ ሁለቱን ታበዛለች። -3 ሲባዛ በ2 እናስቀምጣለን። ከዛ ቅንፍ ውስጥ አስገብተን መሀል ላይ ያለችው ሲደመር ስለሆነች -3 ሲባዛ በ-3 ማለት ነው። ስለዚህ መልሳችን ስንት ይሆናል? -3 ሲባዛ በ2 -6 ነው። -3 ሲባዛ በ-3 2 ኔጌቲቭ ስለሆኑ ፖዘቲቭ ነው መልሳችን 9። -6 ሲደመር 9 ደግሞ +3 ይሆናል ማለት ነው። ፖዘቲቭ ስለሚበልጥ ማለት ነው። ዲ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ኦቨር ሰብትራክሽን። ይህ ደግሞ የማባዛት የስርጭት ባህሪ በመቀነስ ላይ ማለት ነው። አሁንም ተመሳሳይ ነው፣ እንደመደመር ነው። ኤ ታይምስ ቢ ማይነስ ሲ ከሆነ ኤ ታይምስ ቢ ማይነስ ኤ ታይምስ ሲ መሀል ላይ ማይነስ ካለች ማይነስ ነው የሚሆነው። እች ፖዘቲቭ ፕላስ ብትሆን ግን ፕላስ ትሆን ነበር ማለት ነው። ኢ ፕሮፐርቲ ኦፍ ዋን ፎር መልቲፕሊኬሽን ይላል። ፎር ኤኒ ኢንቲጀር ኤ ታይምስ 1 ኢኳልስ ቱ 1 ታይምስ ኤ ኢኳልስ ቱ ኤ። አንድ ደግሞ በማባዛት ላይ አትለውጥም ቁጥሩን። ማንኛውም ቁጥር በአንድ ቢባዛ ራሱ ቁጥሩ ነው የሚሆነው። ስለዚህ ዋን ኢዝ ኮድ አይደንቲቲ ኤሌመንት ፎር መልቲፕሊኬሽን ኢንቲጀር ይላል። ስለዚህ አንድ የማባዛት አይለውጤ ትባላለች ማለት ነው። ባለፈው ፓርት የመደመር አይለውጤ 0 ናት ብለናል። 0 ማንኛውም ቁጥር ላይ ብንደምር ራሱ ቁጥሩ እንደሚመጣ ሁሉ አንድም በማንኛውም ቁጥር ብናባዛት ራሱ ቁጥሩ ስለሚመጣ የማባዛት አይለውጤ ትባላለች ማለት ነው። ኤግዛምፕል ፋይንድ -20 ታይምስ 16 ታይምስ 5 ይላል። ይህንን በምናባዛ ጊዜ መልሳችን ኔጌቲቭ ነው የሚሆነው። ምክንያቱም ፖዘቲቭ ሲባዛ በፖዘቲቭ ፖዘቲቭ ነው። ከዛ ፖዘቲቭ ሲባዛ በኔጌቲቭ ኔጌቲቭ ስለሚሆን መልሳችን ኔጌቲቭ ነው። አባዝተን -1600 ይሆንልናል ማለት ነው። ቀጣይ ደግሞ ፋይን -2 ታይምስ 12 ታይምስ -5። ይህን በምናባዛበት ጊዜ አሶሲዬቲቭ ፕሮፐርቲ እንጠቀማለን። አሶሲዬቲቭ ፕሮፐርቲ ማለት መጀመሪያ ሁለቱን መስራት ማለት ነው። በቅንፍ ውስጥ አስገብተን መጀመሪያ ሁለቱን መስራት ማለት ነው። እነዚህን ሁለቱን ስንሰራ ደግሞ -2 ሲባዛ በ12 ማለት ነው። በቅንፍ ውስጥ አስገብተን እንሰራለን። ሲባዛ -5 እንዳለች ትቆያለች። ከዛ -2 ሲባዛ በ12 ማለት አንዱ ኔጌቲቭ ስለሆነ መልሳችን ኔጌቲቭ ነው። -24 ይሆንልናል። ከዛ -24 ሲባዛ -5 ማለት ነው። ችር 5 ትወርዳለች። -24 ሲባዛ በ-5 ደግሞ መልሳችን ፖዘቲቭ ነው የሚሆነው። ምክንያቱም ተመሳሳይ ሳይን ካላቸው መልሳችን ፖዘቲቭ ነው ብለናል። ስንት ይሆንልናል? 120 ይሆንልናል መልሳችን ማለት ነው። ሁለተኛ ሜትድ ደግሞ በኮመታቲቭ ፕሮፐርቲ መስራት እንችላለን። -2 ሲባዛ በ12 ሲባዛ በ5 ማለት ቦታ እናቀያራቸዋለን። -2ን በ5 ለማባዛት 5ን ወደዚህ እናስቀድማትና -2 ሲባዛ -5 ሲባዛ በ12 -2 ጊዜ -5 ፖዘቲቭ 10 ይሆናል። ተመሳሳይ ሳይን ስላላቸው ከዛ 10 ሲባዛ በ12 120 ይሆንልናል ማለት ነው። በሁለቱም መንገድ ተመሳሳይ ነው የሚመጣው። ኢቫሉዌት ኤክስ ዋይ ዚ ኢፍ ኤክስ ኢዝ ኢኳልስ ቱ -3 ዋይ ኢዝ ኢኳልስ ቱ -4 ኤንድ ዚ ኢዝ ኢኳልስ ቱ -2 ይላል። ኤክስ ታይምስ ዋይ ታይምስ ዚን ዋጋ ፈልጉ ነው የሚለን። ዋጋ ሰጥቶናል። ሶስቱንም ማባዛት ነው። ኤክስ -3 ነው። ስለዚህ -3፣ ዋይ ደግሞ -4 ነው። ታይምስ -4፣ ዚ -2 ነው። ታይምስ -2። ስለዚህ -3 ሲባዛ በ-4 ሲባዛ -2 ሪፕሌስ ኤክስ ዊዝ -3 ዋይ ዊዝ -4 ኤንድ ዚ ዊዝ -2 እንደው መተካት ነው። ስለተሰጠን እንተካዋለን። የፈለጋችሁትን ፕሮፐርቲ መጠቀም ትችላላችሁ። አሁን እዚህ ጋር የተጠቀመው አሶሲዬቲቭ ፕሮፐርቲ ወይም ደግሞ ሁለቱም መጀመሪያ በቅንፍ አስገብቶ መስራት ማለት ነው። ከዛ -3 ሲባዛ በ-4 ሁለቱ ኔጌቲቭ ስለሆኑ ፖዘቲቭ ነው ውጤታችን 12 ሲባዛች -2 አለች። ስለዚህ እነዚህ ደግሞ ሁለቱ ተቃራኒ ሳይን ስላላቸው ኔጌቲቭ ነው መልሳችን። -24 ይሆንልናል ማለት ነው። ኖት ኢፍ the number of negative integers to be multiplied is odd የሚባዙት ኔጌቲቭ ቁጥሮች ኦድ ከሆኑ ብዛታቸው ሁሉም ኔጌቲቭ ነው ማለት ነው። ኦድ ከሆኑ ብዛታቸው the product will be negative ሁሉም
ኔጌቲቭ ከሆኑና ኦድ ከሆኑ ብዛታቸው። ይህ ማለት ለምሳሌ -3 ሲባዛ -4 ሲባዛ -3 ቁጥራቸው ስንት ናቸው? 3 ናቸው አይደል? -3 -4 -3 ኦድ ናቸው እና ደግሞ እነሱ ሁሉ ኔጌቲቭ ከሆኑ መልሳችን ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ውጤታችን በኔጌቲቭ ይቀመጣል። ኢፍ ዘ ነምበር ኦፍ ኔጌቲቭ ኢንቲጀርስ ቱ ቢ መልቲፕላይድ ኢዝ ኢቨን፣ ነገር ግን የሚባዙት ኔጌቲቭ ኢንቲጀሮች ኢቨን ከሆኑ ማለት ወይ 2 ከሆኑ ወይ 4 ከሆኑ ወይ 6 ከሆኑ ማለት ነው። ወይም ደግሞ 0 ከሆኑ ምንም ኔጌቲቭ ከሌለ ፕሮዳክት ዊል ቢ ፖዘቲቭ፣ ውጤታችን ምንድን ነው? ፖዘቲቭ ይሆናል ማለት ነው። ለምሳሌ -4 ሲባዛ -3 ሲባዛ -2 ሲባዛ -5 ስንት ኔጌቲቭ ነው ያለ? 4 ኔጌቲቭ ነው ያለ። ኔጌቲቭ ሲባዛ በኔጌቲቭ ፖዘቲቭ ስለሚሆን ኢቨን ከሆኑ ምንድን ነው መልሳችን ፖዘቲቭ ይሆንልናል ማለት ነው። ከዚህ ጋር ፖዘቲቭ ነው ቁጥሮች ቢኖሩ ችግር የለውም። የኔጌቲቭ ቁጥሮችን ብቻ ብዛት ቆጥረን ኦድ ከሆኑ ኔጌቲቭ ነው፣ ኢቨን ከሆኑ ደግሞ ፖዘቲቭ ነው የሚሆን መልሳችን ማለት ነው። ቀጣይ የምናየው ዲቪዥን ኦፍ ኢንቲጀርስ ወይም ደግሞ ኢንቲጀሮችን ማካፈል እና የምናየው አክቲቪቲ ዩ ካን ዩዝ ካውንተር ቱ ሞዴል ዲቪዥን ኦፍ ኢንቲጀርስ። ኢንቲጀሮችን ለመስራት ካውንተር መጠቀም እንችላለን። ፎሎ ዘ ስቴፕስ ቱ ፋይንድ -12 ሲካፈል 3። -12 ሲካፈል 3 ለመፈለግ እነዚህን ስቴፖች መከተል ይጠበቅብናል። ስቴፕ 1 ፕሌስ 12 ኔጌቲቭ ካውንተር ኢን ደ ቦክስ ቱ ሪፕሬዘንት -12። 12 ኔጌቲቭ ካውንተሮች እናስቀምጣለን። -12ን ወክለን ማለት ነው። እነዚህ ተቀምጠውልናል መጀመሪያ ላይ። ከዛ ስቴፕ 2 አሬንጅ ዘ 12 ኔጌቲቭ ካውንተርስ ኢንቱ 3 ኢኳል ሳይዝ ግሩፕስ። ከ3 እኩል ሳይዝ እንከፍላቸዋለን እነዚህን 12፣ ምክንያቱም ሲካፈል ለ3 ነው የተባልነው። ስለዚህ ከ3 ከፈልናቸው ስንት ማለት ነው? 4 ደርሳቸዋል ማለት ነው። አስቀመጥን። ኔጌቲቭ ስለሆኑ እነሱ ራሳቸውን እዚህ ላይ ያለ ሁሉ ኔጌቲቭ ስላስቀመጥን እነዚህም ኔጌቲቭ ነው የሚሆኑት። ስለዚህ መልሳችን ምን ይሆናል? -4 ይሆንልናል ማለት ነው። ፋይንድ ኢች ኮኤፊሺየንት ዩዚንግ ካውንተር ኦር ድራዊንግ። በካውንተር ወይም ደግሞ በመሳል ኮኤፊሺየንቱን ወይም ደግሞ ድርሻውን አገኙ ነው የሚለው። እዚህ ጋር -9 ሲካፈል ለ3 ማለት 9ን ለ3 አካፍለን ኔጌቲቭ ማድረግ ነው። አንዱ ኔጌቲቭ ከሆነ አሁንም እንደ ቅድም ማባዛት እንዳየ ነው አንዱ ወይ ተካፋዩ ወይ አካፋዩ ኔጌቲቭ ከሆነ መልሳችን ኔጌቲቭ ነው የሚሆነው። ስለዚህ -9 ሲካፈል ለ3 -3 ነው የሚሆንልን። -10 ሲካፈል ለ2 -5 ነው የሚሆንልን ማለት ነው። ዲቪዥን ኦፍ ነምበር ኢዝ ሪሌትድ ቱ መልቲፕሊኬሽን። ቁጥሮችን ማካፈል ከማባዛት ጋር ዌን ፋይንዲንግ ዘ ኮሸንት ኦፍ ቱ ኢንቲጀርስ፣ የሁለት ቁጥሮችን ድርሻ ለመፈለግ ዩ ካን ዩዝ ኤ ሪሌትድ መልቲፕሊኬሽን ሰንተንስ። ሪሌትድ የሆነ የመልቲፕሊኬሽን ሰንተንስ መጠቀም እንችላለን። ለምሳሌ 3 ሲባዛ በ5 ማለት 15 ነው አይደለ መልሱ። እዛ ምን ማለት ነው? 15 ሲካፈል ለ3 15ን ወይም ሲካፈል ለ3 እናደርገው ማለት ነው። 15ን ለ3 እናካፍለው ምንድን ነው? 5 ነው። ይሄ 5 ምንድን ነው? ኮሸንቱ ነው። ይሄኛው ደግሞ አካፋዩ ፋክተር ነው ማለት ነው። እዚህ ጋር ለምሳሌ ደግሞ 4 ሲባዛ በ6 24 ነው። ይህን 24ን እዚህ ውስጥ ለአንድ ብናካፍለው ማለት ለ4 ብናካፍለው ምን ይሆንልናል? 6 ይሆንልናል ማለት ነው። 24 ሲካፈል ለ4 6 ይሆንልናል። ስለዚህ መልቲፕሊኬሽን እና ዲቪዥን ሪሌሽን አላቸው ማለት ነው፣ ግንኙነት አላቸው። ኖት ዛት ዘ ዲቪዥን ሰንተንስ 15 and 24 አር ዲቫይደንድ። እዚህ ጋር ከተሰጡን 15 እና 24 እች ናቸው ማለት ነው። ምንድናቸው? ዲቫይደንድ ወይም አካፋይ ይባላሉ። ዲቫይደንድ ማለት አካፋይ ማለት ነው። ትልቁ ቁጥር አካፋይ ነው፣ የሚያካፍል ማለት ነው። 3 and 4 አር ዲቫይዘርስ። 3 እና 4 ደግሞ ምንድናቸው? ተካፋይ ናቸው። ዲቫይዘር ማለት የሚካፈል ማለት ነው፣ ተካፋይ ማለት ነው። and 5 and 6 አር ኮሸንት። እነዚህ 5 እና 6 ደግሞ ምንድናቸው? ኮሸንት ማለት ድርሻ ማለት ነው። እነዛ ተካፍለው የሚደርሰው ድርሻ ብዛት ኮሸንት ይባላል። ስለዚህ ሲንስ መልቲፕሊኬሽን ኤንድ ዲቪዥን ሰንተንስ አር ሪሌትድ፣ መልቲፕሊኬሽን እና ዲቪዥን ሪሌት ስለሆኑ ወይም ደግሞ የተያያዙ ስለሆኑ ዩ ካን ዩዝ ዘም ቱ ፋይንድ ዘ ኮሸንት ኦፍ ኢንቲጀር ዊዝ ዲፍረንት ሳይንስ። የተለያየ ሳይን ያላቸውን ኮሸንቶች ለመፈለግም እነዚህን ሪሌሽኖችን መጠቀም እንችላለን። ለምሳሌ 3 ታይምስ -5 is equals to -15። 3 ሲባዛ በ-5 አንዷ ኔጌቲቭ ስለሆነች -15 ነው። -15 ሲካፈል ለ3 -5 ይሆንልናል ማለት ነው። -3 ሲባዛ በ-5 ሁለቱ ኔጌቲቭ ሲሆኑ ምንድነው መልሳችን ፖዘቲቭ ነው የሚሆነው። ፖዘቲቭ 15 በማባዛ ጊዜ ማለት ነው፣ ቅድም እንዳየ ነው። ስለዚህ 15 ሲካፈል ለ-3 ምን ይሆንልናል? አችን 15ን ለዚች ስናካፍላት ስንት ይሆንልናል? -5 ይሆንልናል መልሳችን ማለት ነው።
Thus, examples suggest that the rules for dividing integers are similar to the rules for multiplying integers. ይሄ ኤግዛምፕል ይሄ ምሳሌ የሚያሳየን ምንድን ነው? ለማካፈል የምንጠቀመው ህግ ለማባዛት የምንጠቀመው ህግ ጋር ተመሳሳይ ነው ማለት ነው። ስለዚህ ሩልስ ኦፍ ዲቪዥን ኦፍ ኢንቲጀር ስናይ ከመልቲፕሊኬሽን ጋር እኩል ተመሳሳይ ነው ብለናል። ኢፍ ዘ ዲቫይደንድ ኤንድ ዲቫይዘር ሃቭ ዘ ሴም ሳይን አካፋዩና ተካፋዩ ተመሳሳይ ሳይን ካላቸው ይህ ማለት ሁለቱ ፖዘቲቭ ከሆኑ ወይም ደግሞ ሁለቱ ኔጌቲቭ ከሆኑ ዘን ዘ ኮሸንት ኢዝ ፖዘቲቭ ድርሻው ምን ይሆናል? ፖዘቲቭ ይሆናል። ኔጌቲቭ ኔጌቲቭ ከሆኑ ፖዘቲቭ ነው። ፖዘቲቭ ፖዘቲቭ ከሆኑ ፖዘቲቭ ነው። ይህ ማለት ቅድም ማባዛት ላይ ሁለት ፖዘቲቭ ቁጥሮች ስናባዛም ፖዘቲቭ ነው፣ ሁለት ኔጌቲቭ ቁጥሮች ስናባዛም ፖዘቲቭ ነው እንዳልነው ማለት ነው። ቢ ደግሞ ኢፍ ዘ ዲቫይደንድ ኤንድ ዲቫይዘር ሃቭ ዲፍረንት ሳይን፣ ነገር ግን አካፋዩና ተካፋዩ የተለያየ ተቃራኒ ሳይን ካላቸው አንድ ፖዚቲቭ አንድ ኔጌቲቭ ከሆነ ዘን ዘ ኮሸንት ኢዝ ኔጌቲቭ ድርሻችን ምን ይሆናል? ኔጌቲቭ ይሆናል። ለምሳሌ 16 ሲካፈል ለኔጌቲቭ 8 መልሳችን ኔጌቲቭ 2 ነው። አንዱ ኔጌቲቭ ስለሆነ ማለት ነው። ወይም ደግሞ ኔጌቲቭ 16 ሲካፈል ለኔጌቲቭ 8 ደግሞ ፖዚቲቭ ነው የሚሆነው ተመሳሳይ ሳይን ስላላቸው ማለት ነው። ሲ the rules for division of integers are the same as multiplication rule። እንግዲህ የዲቪዥን ሩል ከመልቲፕሊኬሽን ሩል ጋር አንድ ነው፣ ተመሳሳይ ነው የሚለን። ኤግዛምፕል ኤክስፕረስ the following division equation by the equivalent multiplication equation። ይህን በማካፈል ተቀምጦልናል፣ በማባዛት አስቀምጡ ነው የሚለው። በማካፈል ከተቀመጠልን ኔጌቲቭ 15 ሲካፈል ለ3 ስኳር ኔጌቲቭ 5 ተብሎ ከተሰጠን ወደ ማባዛት ስንቀይራቸው ምንድን ነው የሚሆነው? ትንሾቹን ሁለቱን ቁጥሮች ማባዛት ነው። ስለዚህ ኔጌቲቭ 5 ይቻለች ሲባዛ 3 ማለት ነው። ትልቋ ቁጥር ይሰጠናል ኔጌቲቭ 15 ማለት ነው። ቢ ደግሞ ኔጌቲቭ 75 ሲካፈል ኔጌቲቭ 15 ኢኳልስ ፖዚቲቭ 5 ሁለቱ ኔጌቲቭ ስለሆነ ፖዚቲቭ ነው የሚሆነው። ስለዚህ 5 ሲባዛ ኔጌቲቭ 15 ኔጌቲቭ 75 ይሆናል። በማካፈል ጊዜ አካፋዩ፣ በማባዛ ጊዜ ውጤት ይሆናል ማለት ነው። ቀጣይ የምናየው ፋይንድ ኤ ኔጌቲቭ 36 ዲቫይድድ ባይ 4 ኔጌቲቭ 36 ለ4 ስናካፍለው አንድ ፖዚቲቭ አንዱ ኔጌቲቭ ስለሆነ መልሳችን ኔጌቲቭ ነው የሚሆነው። ስለዚህ ኔጌቲቭ 9 ማለት ነው። ቢ ኔጌቲቭ 20 ዲቫይድድ ባይ ኔጌቲቭ 4 ሁለቱም ኔጌቲቭ ስለሆኑ ኔጌቲቭ በኔጌቲቭ ተጣፍተው ፖዚቲቭ ይሆናል። ስለዚህ መልሳችን ይሆናል 5 ይሆናል መልሳችን ማለት ነው። ዩ ካን ዩዝ ኦል ዘ ሩልስ ዩ ሃቭ ለርንድ ፍሮም አዲንግ ሰብትራክቲንግ መልቲፕላይንግ ኤንድ ዲቫይዲንግ ኢንቲጀርስ ቱ ኢቫሉዌት ኤክስፕሬሽን ይላል። እንግዲህ ሁሉንም ኦፕሬሽኖች መጠቀም እንችላለን ነው የሚለው። ቀጣይ ኤግዛምፕል ኢቫሉዌት ኔጌቲቭ 3x ማይነስ ዋይ ኢፍ ኤክስ ኢዝ ኢኳልስ ማይነስ 2 ኤንድ ዋይ ኢዝ ኢኳልስ ቱ 7። እነዚህ የዋይ እና ኤክስ ዋጋ ተሰጥቶናል እና ተከታችሁ ስሩ ነው የሚለው። ስለዚህ ኔጌቲቭ 3 ኤክስ ማለት ኤክስ ኔጌቲቭ 2 ተሰጥቶናል። ሶ ኔጌቲቭ 3x ማይነስ ዋይ ኢኳልስ ቱ ኔጌቲቭ 3x ማለት ማይነስ 2 ነው። በዚህ መልኩ ቫሪያብል እና ቁጥር ከተጻፈ ማባዛት ነው ማለት ነው። ስለዚህ ለማባዛት ደግሞ ኔጌቲቭ 3 ሲባዛ በኔጌቲቭ 2 ሲቀነስ ራሱ ሲቀነስ ስላለ ማለት ነው። እዚህ ላይ ሲቀነስ ራሱ ስላለ ሲቀነስ እንላለን። እዛ ዋይ ደግሞ ራሱ ምንድን ነው? ኔጌቲቭ ነው ራሱ ሲቀነስ ኔጌቲቭ 7። ስለዚህ ሪፕለስ ኤክስ ዊዝ ኔጌቲቭ 2 ኤንድ ዋይ ዊዝ ኔጌቲቭ 7። ኤክስን በኔጌቲቭ 2 ዋይን ደግሞ በኔጌቲቭ 7 ተካ ነው ማለት ነው። ከዛ በኋላ ኔጌቲቭ 3 ሲባዛ በኔጌቲቭ 2 ምንድን ነው የሚመጣልን? ሁለት ኔጌቲቭ ቁጥሮች ሲባዙ ፖዚቲቭ ነው 6 ይሆንልናል። ከዛ በኋላ ራሷ ሲቀነስ ማይነስ 7። ከዛ ኔጌቲቭ ኦፍ ኔጌቲቭ ኔጌቲቭ ሲባዛ በኔጌቲቭ ደግሞ ቅንፍ ለያይቷቸው ሁለት ኔጌቲቭ ካሉ ፖዚቲቭ እናደርጋቸዋለን ብለናል። ስለዚህ ስንት ይሆንልናል? 6 ሲደመር 7 ይሆንልናል ማለት ነው። እነዚህ ሁለቱ ኔጌቲቮች ተባዝተው ፖዚቲቭ ስለመጡልን ከዛ በኋላ መልሳችን ምን ይሆናል? 13 ይሆንልናል ማለት ነው። ቀጣይ የምናየው ኤግዛምፕል ኦን 6 ኮንሲኪዩቲቭ ዴይዝ ዘ ሎወስት ቴምፕሬቸር ኢን ኤ ሰርቴን ታውን ኢዝ በ6 ተከታታይ ቀናት ዝቅተኛ ቴምፕሬቸር የተመዘገበው ከከተማው ስንት ነው? ኔጌቲቭ 6 ዲግሪ ሴንቲግሬድ፣ ኔጌቲቭ 5 ዲግሪ ሴንቲግሬድ፣ 6 ዲግሪ ሴንቲግሬድ፣ 3 ዲግሪ ሴንቲግሬድ፣ ኔጌቲቭ 2 ዲግሪ ሴንቲግሬድ እና ኔጌቲቭ 8 ዲግሪ ሴንቲግሬድ ናቸው። ዋት ኢዝ ዘ አቨሬጅ ኦፍ ዘ ሎወስት ቴምፕሬቸር ፎር ዘ 6 ዴይዝ። ስለዚህ የእነዚህን አቨሬጅን ስንፈልጉ ነው የሚለው። አቨሬጅን ስንፈልግ ደግሞ ምንድን ነው የተሰጠነን በሙሉ ደምረን ለብዛት ማካፈል ነው እና እነዚህን ስንደምር ኔጌቲቭ 6 ሲደመር ኔጌቲቭ 5 ሲደመር 6 ሲደመር 3 ሲደመር ኔጌቲቭ 2 ሲደመር ኔጌቲቭ 8 ስናደርጋቸው ኔጌቲቭ 6 ሲደመር ኔጌቲቭ 5 ሁለት ኔጌቲቭ ቁጥሮች ሲደመሩ
ኔጌቲቫቸውን ይዘው ይጨምራሉ አይደለም። ኔጌቲቭ 11 ሆነልን። ከዛ በኋላ 6 ሲደመሩ 3 ሁለት ፖዘቲቮች ሲደመሩ ደግሞ ፖዘቲቭ ነው የሚሆኑ 6 እና 3 ፖዘቲቭ 9 ሲደመር 9 ሲደመር ኔጌቲቭ 2 ሲደመር ኔጌቲቭ 8 ሁለት ኔጌቲቮች ደግሞ ሆነው ምን ይሆናሉ? ኔጌቲቭ 10 ይሆናሉ ማለት ነው። ስለዚህ በዚህ መልኩ ተቀመጡ። ቀጣይ ሲካፈል ለ6 እንላለን። በኮሜንታቲቭ ፕሮፐርቲ መሰረት እችን ኔጌቲቭ 10ን ወደዚህ አምጥተን ከኔጌቲቭ 11 ጋር እንደምራታለን። ኔጌቲቭ 10 ሲጨመር ኔጌቲቭ 11 ደግሞ ስንት ነው? ኔጌቲቭ 21 ይሆናል። ኔጌቲቭ 21 ሲደመር 9 ኔጌቲቭ እና ፖዘቲቭ ሲደመሩ ደግሞ ይቀነሳሉ አይደለም። ከ21 ላይ 9 ስንቀንስ 12 ይሆንልናል። ነገር ግን የ21 ሳይን ኔጌቲቭ ስለሆነች ኔጌቲቭ 12 ይሆንልናል ማለት ነው። ኔጌቲቭ 12 ኦቨር 6 ማለት ነው። ስለዚህ ይህ ኔጌቲቭ 12 ለ6 ሲካፈል ሳይናቸው ሁለቱ ቁጥሮች ስለሚለያዩ ምን ይሆንልናል? መልሳችን ኔጌቲቭ 2 ይሆንልናል ማለት ነው። ሶ አቨሬጅ ኦፍ ዘ ሎስ ቴምፕሬቸር አቨሬጅ ምን ይሆንልናል? ኔጌቲቭ 2 ዲግሪ ሴንቲግሬድ ነው ማለት ነው። ኢንቲጀር ማባዛት እና ማካፈል ይህንን ይመስላል። ቀጣይ የምናየው ኢቨን ኤንድ ኦድ ኢንቲጀርስ ነው የሚለው። ይሄ ደግሞ ተጋማሽ እና የተጋማሽ ድፍን ቁጥሮች ማለት ነው። አክቲቪቲ ሊስት ኦል ናቹራል ነምበር ለስ ዛን 15 which are divisible by 2 are the opposite of the numbers divisible by 2 ይላል። ሁሉንም ከ15 የሚያንሱ ናቹራል ነምበሮች በሁለት የሚካፈሉ ማለት ስንት ናቸው ማለት ነው? 2 4 6 8 10 12 14 ናቸው። ከ15 የሚያንሱ ነው የተባለ። ከዛ በኋላ አር ዘ ኦፖዚት ኦፍ ዘስ ነምበርስ ዲቪዚብል ባይ ቱ የእነዚህ ኦፖዚት ማለት የአንድ ቁጥር ኦፖዚት ማለት ኔጌቲቭ ሆነ ማለት ነው። ስለዚህ እነዚህ ኔጌቲቭ 2 ኔጌቲቭ 4 ኔጌቲቭ 6 ኔጌቲቭ 8 እያልን ብንሄድም ለሁለት መካፈል ይችላሉ ነው የሚለው። አዎ መካፈል ይችላሉ። ሁሉም የእነዚህ ተቃራኒዎች ለሁለት መካፈል ይችላሉ ማለት ነው። ሁለተኛ ሊስት ኦል ናቹራል ነምበር ለስ ዛን 15 ከ15 በታች ያሉ ናቹራል ነምበሮችን which are not divisible by ማለት የተጋማሽ የሆኑትም ማለት ነው። do you think that the opposite of those numbers are not also divisible by 2 ይላል። ከ15 በታች ያሉ ናቹራል ነምበር የተጋማሽ የሆኑ ናቹራል ነምበሮች ማለት ማን ናቸው? 1 3 5 7 9 11 13 ናቸው። እነዚህ ኢተጋማሽ ናቸው ወይም ደግሞ ለሁለት አይካፈሉም እና የእነዚህ ተቃራኒዎች ማለት ኔጌቲቭ 1 ኔጌቲቭ 3 ኔጌቲቭ 5 ኔጌቲቭ 7 እነዚህም አይካፈሉም፣ ለሁለት አይካፈሉም። እነዚህም ኔጌቲቭ ሲሆኑ ኢተጋማሽ እንደሆኑ ነው የሚቀጥሉት ማለት ነው። ሶስተኛ ኢዝ ዜሮ ዲቪዚብል ባይ 2 ኦር ኖት ጊቨን ዩራን ሪዝን ይላል። ዜሮ ለሁለት ይካፈላል አይካፈልም የሚለውን ይካፈላል። ለሁለት ሲካፈል ድርሻው ምን ይሆናል? ዜሮ ነው የሚሆነው። ስለዚህ ዜሮ ተጋማሽ ቁጥር ናት። From your response on the activity, it is evident that natural numbers which are divisible by 2 have opposite which are also divisible by 2. ላይ እንዳየነው ናቹራል ነምበር ለሁለት መካፈል ይችላሉ። የሚችሉት ማለት ተጋማሽ ናቹራል ነምበሮች የእነሱ ተቃራኒያቸውም ተጋማሽ ነው ወይም ደግሞ ለሁለት መካፈል ይችላሉ ማለት ነው። divisible by 2 ናቸው። Thus natural numbers together with their opposite are said to be ኢቨን ኢንቲጀርስ። እነዚህ ናቹራል ነምበሮች ከተቃራኒያቸው ጋር ሆኖ ምን ይባላሉ? ኢቨን ይባላሉ። ኢቨን ኢንቲጀር ከዚህ በፊት የምታውቁት ኢቨን ናቹራል ነምበሮችን ነው። 2 4 6 8 እያለች ፖዘቲቮቹ ማለት ነው። እና የእነሱን ተቃራኒ ደግሞ ኔጌቲቭ 2 ኔጌቲቭ 4 ኔጌቲቭ 6 ምናምን እያለው የሚቀጥሉትን ከእነሱ ጋር አንድ ላይ ሆኖ ምን ይባላሉ? ኢቨን ኢንቲጀር ይባላሉ ማለት ነው። ሲሚላርሊ በተመሳሳይ ናቹራል ነምበር which are not divisible by 2 have opposite which are also not divisible by 2 እነዚህ የተጋማሽ ናቹራል ነምበሮች 1 3 5 እያልን የሚቀጥሉት ናቹራል ነምበሮች የእነሱ ተቃራኒያቸው ማለት ኔጌቲቭ 1 ኔጌቲቭ 3 ኔጌቲቭ 5 እና ኔጌቲቭ 7 እያሉ የሚቀጥሉት ማለት ነው ምን ይባላሉ? ኦድ ኢንቲጀር ይባላሉ ማለት ነው። ኦድ ናቹራል ነምበር ነው፣ እዚህ በፊት የምታውቁት አይደል? አሁን ኦድ ኢንቲጀር ይባላሉ፣ ኔጌቲቮቹን ሁሉ ስለጨመሩ ማለት ነው። ዩ ካን ሊስት ኦድ ኤንድ ኢቨን ኢንቲጀር አስ ቢለው። ኦድ ኢንቲጀር የሚባሉት ወደዚህ ይቀጥላል ማለት ነው። ኔጌቲቭ 3 ኔጌቲቭ 1 ከዛ 1 3 5 7 እያለ ወደዚህም ይቀጥላል ማለት ነው። እነዚህ ኦድ ኢንቲጀር ይባላሉ። ኢቨን ኢንቲጀር የሚባሉት ደግሞ ኢቨኖች ናቸው፣ ለሁለት መካፈል የሚችሉት ኔጌቲቮቹም ፖዘቲቮቹም ማለት ነው። ኤግዛምፕል show that for any integer k even integers can be written in the form of 2k ማንኛውም ኢንቲጀር የሚባል ኬ ማለት ነው። ማንኛውም ኢንቲጀር ነው፣ በቃ ሁሉም ቁጥር ማለት ነው።
ኢቨን ኢንቲጀር ለመባል እንዴት መጻፍ አለበት? 2k ወይም በሁለት መባዛት አለበት ያን k የሚባል ቁጥር ማለት ነው። ኤንድ ኦድ ኢንቲጀር ካን ኦልሶ ሪትን አስ 2k + 1 እና ኦድ ኢንቲጀሮች ደግሞ ሲጻፉ ምንድነው 2k የሆነ ኢቭን አለ ሲደመር አንድ ማለት ነው። አንድ ተደምሮበት እሱ ኦድ ይሆናል ማለት ነው። ስለዚህ ሶሉሽን ስናሳይ ሌት አስ ቴክ ፊው ኢንቲጀርስ አስ ኤግዛምፕል ኤንድ ሉክ አት ዘ ፓተርን ቱ ጀነራላይዝ የተወሰኑ ምሳሌዎችን እናያለን። ለምሳሌ -5 ኦድ ናት አይደለም? ስለዚህ እቺ -5 2k ነው የተባለው 2k + 1 ስለዚህ 2 ሲባዛ -3 ሲደመር 1 ስንት ይሆናል? ኦድ ነው -5 ይመጣልናል ማለት ነው። ስለዚህ ኦድ ኢንቲጀርን ለማግኘት 2k + 1 ይሆናል ማለት ነው። ይህ ማለት ሁለት አትቀየርም፣ እቺ k ትቀያየራለች፣ +1 አትቀያየርም ማለት ነው። በምሳሌ ስናየው -5 ማለት ምን ማለት ነው? 2 ራሷ አለች ኬ ማለት -3 ናት ሲደመር 1 ራሷ ሲደመር 1 ናት። -3 ማለት 2 ሲባዛ በ2 ሲደመር 1 ማለት ነው። -1 ማለት 2 ሲባዛ በ1 ሲደመር 1 ማለት ነው። 1 ማለት 2 ሲባዛ በ0 ሲደመር 1 2 ጊዜ 0 0 ነው ሲደመር 1 1 ይሆናል። በኢቭን ጊዜ ደግሞ 2k ነው ሁለትን በሆነ ቁጥር ስናባዛው ማለት ነው። ሁልጊዜም ኢቭን ነው የሚመጣል እነዚህ ላይ እንደምታዩ። ስለዚህ as you can see from the pattern for any integer k ለማንኛውም ኢንቲጀር k ለሚባል ኢንቲጀር we can write odd integer as odd ለመጻፍ ምንድነው 2k + 1 ነው የሚሆነው እና ኢቭን ኢንቲጀር ለመጻፍ ደግሞ 2k ብናደርገው ይመጣልናል ማለት ነው። አክቲቪቲ አንደኛ ቴክ any two even integers የፈለጋችሁትን ሁለት ኢቭን ኢንቲጀር ያዙ ነው የሚለው ተጋማሽ ቁጥሮች ማለት ነው። የፈለጋችሁትን ኤንድ ዘን ፋይንድ ዜር ሰም እና ድምራቸውን ፈልጉ ነው የሚለው። ኢዝ ዘ ሰም ኢቭን ኦር ኦድ ይላል። ለምሳሌ ሁለት ኢቭን ኢንቲጀሮች 2 እና 4ን ብንወስድ 2 እዛ ሰሙን ነው ድምሩ ነው ፈልጉ የተባለው ሲደመር 4 ስንት ሆነልን? 6። ስለዚህ ውጤታችን ምን ሆነ? ኢቭን ሆነ ማለት ነው። ስለዚህ the answer is even. so what if the addends are 3 even integer 3 ቢሆኑ 3 ኢቭኖች ቢሆኑ ለምሳሌ እዚህ ጋር ሌላ ስንት ብንጨምርበት -2 ብንጨምርበት ኢቭን ነው አይደለ? ስለዚህ 3 ቢሆኑ ነው የሚለን። -2 ሲደመር 2 ጠፋሉ። መልሳችን ስንት ይሆናል? 4 ይሆናል። እሺ አሁንም ኢቭን ነው የሆነልን መልሳችን። 5 ቢሆንስ? 5 ቢሆንም ኢቭን ነው ብንጨምረው ሁሉንም ኢቭን ነምበሮች እየደመርን ብንሄድ መልሳችን ኢቭን እየሆነ ነው የሚሄድ ማለት ነው። ሁለተኛ ደግሞ ቴክ ኤኒ ቱ ኢቭን ኢንቲጀር ኤንድ ዘን ፋይንድ ዜር ፕሮዳክት። አሁን ደግሞ ሁለት ኢቭን ኢንቲጀሮች እንፈልግና ፕሮዳክታቸውን ነው። አሁንም ቅድም እንዳየነው 2 ሲባዛ በ4 ብናደርገው ስንት ነው? 8። መልሳችን ምን ሆነ? ኢዝ ዘ ፕሮዳክት ኢቭን ኦር ኦድ? ኢቭን ሆነ መልሳችን። ዋት ኢፍ ዘ ፋክተር አር 3 ኢቭን ኢንቲጀር። ለምሳሌ 3 ኢቭን ኢንቲጀር ቢሆኑስ የሚለው ለምሳሌ ሲባዛ በ6 ብናደርገው 48 ይሆናል መልሳችን። ስለዚህ አሁንም ኢቭን ፎር ኢቭን ኢንቲጀር አሁንም 4 ኢቭን እያደረገን ብንሄድ what do you conclude from this? ስለዚህ ምን ኮንክሉድ ታደርጋላችሁ ነው የሚለው። መደምደሚያችን ምንድነው? ማንኛውም ኢቭን ኢንቲጀር እርስ በርስ ሲባዛ ምንድነው የሚሆነው መልሳችን? ኢቭን ነው የሚሆነው ማለት ነው። ስንደምረውም ኢቭን ነው የሚሆነው መልሳችን። so from the above activity you can conclude that the sum or product of two or more even integer is also even integer. ላይ መደምደሚያ ያገኘነው ነገር ምንድነው? የማንኛውም ኢቨን ኢንቲጀር ሁለትም ሆነ ከዛ በላይ የሆነ ኢቨን ኢንቲጀሮች ብዜታቸውና ድምራቸው ምንድነው? ኢቨን ነው የሚሆነው ማለት ነው። can we conclude that the sum and product of two or more odd integers is also odd? ነገር ግን የነዚህ የኦድ ኢንቲጀሮች ከሁለትና ከዛ በላይ የሆኑ ኦድ ኢንቲጀሮች ብዜታቸውና ድምራቸው ኦድ ነው ብለን መደምደም እንችላለን ይላል። ኖ አንችልም። how about the sum and the product of odd and even integer? እና ደግሞ ኦድ እና ኢቨን ኢንቲጀሮች ሲደመሩና ሲባዙ ምንድነው መልሳቸው? to answer this question look at the following example. እነዚህን መልሶች ለመመለስ ኤግዛምፕሉን ተመልከቱ ነው የሚለው። ኤግዛምፕል compute the following and check whether their sum or product is even or odd. ኢቨን እና ኦድ መሆናቸውን ቼክ አድርጉ ነው የሚለው። መጀመሪያ ኤ 15 + 91 15 እና 91 ስንት ነው? 106። እነዚህ ሁለቱ ቁጥሮች ምንድን ናቸው? ሁለቱ ኦድ ናቸው። ነገር ግን መልሳችን ምን ሆነ? ኢቨን ሆነ። እሺ
ቢ ደግሞ -25 ሲደመር 45 ሁለቱ ኦድ ናቸው። መልሳችን ምን ሆነ? ኢቨን ሆነ። እሺ ሲ 201 ሲደመር -21 እነዚህ ሁለቱ ቁጥሮች ኦድ ናቸው። መልሳችን ስንት ሆነ? 180 ኢቨን ሆነ። ዲ ደግሞ -35 ሲደመር -13 ሁለቱ ኦድ ናቸው አይደለ? ኢተጋማሽ ናቸው ሁሉ። መልሳችን ኢቨን ሆነ። ስለዚህ እዚህ ላይ የምናየው ነገር ሁለቱ ቁጥሮች ኦድ ናቸው፣ ነገር ግን ድምራቸው ምን ሆነ? ኢቨን ሆነ ማለት ነው። እዚህ ጋር ደግሞ በማባዛት እንይ። 11 ሲባዛ በ7 11 እና 7 ኦድ ናቸው፣ ውጤታቸው ምን ሆነ? ኦድ ሆነ። ቢ ደግሞ -23 ሲባዛ በ3 -23ም 3ቱም ኦድ ናቸው፣ ውጤታችን ኦድ ሆነ። 19 ሲባዛ -5 -95 ኦድ፣ -27 ሲባዛ በ-3 81 ኦድ። From the two examples above, you have observed that the sum of two odd integers is even. ላይ ባየነው መሰረት ምንድነው የሁለት ኦድ ቁጥሮች ወይም የሁለት ኢተጋማሽ ቁጥሮች ድምር ሁልጊዜ ምንድነው ብለን አለን? ኢቨን። ላይ ባየነው መሰረት ማለት ነው። እነዚህ ሁለቱም የተደመሩት ኦዶች ናቸው፣ ነገር ግን ውጤታችን ኢቨን ነው የሆነው። and the product of two odd integer is odd። ሁለት ኦድ ኢንቲጀሮች ስናባዛቸው ደግሞ መልሳችን ምን ይሆናል? ኦድ ይሆናል ማለት ነው። ሁልጊዜም ኦድ ይሆናል በዚህ በፕሮዳክቱ መሰረት። you can also check the result for any other pairs of odd integers። በሌሎችም ፔር ቼክ ማድረግ ትችላላችሁ ነው የሚለው። ቀጣይ ኤግዛምፕል compute the following and check whether their sum or product is even or odd። ኢቨን ወይም ኦድ መሆናቸውን አግኙ ነው የሚለው። ኤ 35 + 41 + -13። እሺ እነዚህ ሁላቸውም ምንድን ናቸው? ኦድ ናቸው የተሰጡ ማለት ነው። ስለዚህ ምን ይሆናል? 35 + 44 + -13 መልሳችን 35 እና 41ን ስንደምር ሁለቱ ፖዘቲቭ ስለሆነ 76 ይሆናል። ሲደመር -13 ከዛ ከ76 ላይ -13ን ስንደምር ማለት እንቀንስበታለን ማለት ነው። ከ76 ላይ 13ን ስቀንስ 63 ነው። ስለዚህ መልሳችን ምን ሆነልን ማለት ነው? ኦድ ሆነልን። ሲንስ ኦል ዘ ስሪ አደንድስ አር ኦድ ዜር ሰም ኢዝ ኦድ። ሶስቱ የተደመሩት ቁጥሮች ኦድ ስለሆኑ ምንድነው ሆነልን? መልሳችን ኦድ ነው። ግን እነዚህ የተደመሩት ኢንቲጀሮች ሁለት ቢሆኑ ኖሮ ምን ይሆን ነበር? ኢቨን ይሆን ነበር። ብዛታቸው 3 ስለሆነ ኦድ ሆነ ማለት ነው። ቢ ደግሞ 102 ሲደመር -204 ሲደመር 78 ይሄ ሁላቸውም ምንድን ናቸው? ኢቨን ናቸው። ማንኛውም ኢቨን ቁጥር ደግሞ ሲደመር መልሳችን ኢቨን ነው የሚሆነው። ምንም ይሁን ምን ብዛቱን ዲፔንድ አያደርግም፣ ኢቨን ይሆንልናል ማለት ነው። መልሳችን -4 ነው። ደምራችሁ ስታገኙት -4 ይሆናል። ስለዚህ ሲንስ ኦል ዘ ስሪ አደንድስ አር ኢቨን ዜር ሰም ኢዝ ኢቨን። ኢቨን ስለሆኑ የሆነ ድምራቸውም ኢቨን ሆነ ማለት ነው። ሲ ደግሞ -12 ሲባዛ በ4 ሲባዛ በ8 ኢቨን ቁጥሮች ሲባዙም ሲደመሩም ሁልጊዜ ኢቨን ነው የሚመጡት። ብዛታቸውን ዲፔንድ አያደርግም ብያቸዋለሁ። ስለዚህ እነዚህ ኢቨን ነው የሚሆኑልን። ዲ -15 ሲባዛ 7 ሲባዛ በ11 ሲባዛ -9 አራት ምንድን ናቸው? ኦድ ነምበሮች ናቸው። መልሳችን ምን ይሆናል? 10395 ይሆንልናል። ይሄ ሲንስ ኦል ዘ ፋክተርስ አር ኦድ ዜር ፕሮዳክት ኢዝ ኦድ። ሁሉም ፋክተሮች ኦድ ስለሆኑ ብዜታቸው ሁልጊዜ ምንድን ነው? ኦድ ነው የሚሆነው ማለት ነው። ይህ ደግሞ 45 ሲደመር -64 ሲደመር 15 ሲንስ the number of odd addends are even። የኦዶቹ ብዛቱ ኢቨን ስለሆነ ማለት 45 እና 15 ሁለት ኦዶች ናቸው አይደል ያሉት። ኢቨን ስለሆነ ማለት ሁለት ስለሆነ their sum is even and the sum of even is even። እና ድምራቸው ኢቨን ስለሚሆን ኢቨን ሲደመር ኢቨን ደግሞ ኢቨን ነው። ስለዚህ መጨረሻ ላይ መልሳችን ኢቨን ይሆናል ማለት ነው። ኤፍ ደግሞ -5 ሲባዛ 18 ሲባዛ በ23 ኢቨን መጣለን። ሲንስ there is one even factor their product is even። አንድ ኢቨን ስላለ ብዜቱ ሁልጊዜም ቢሆን ኢቨን ይሆናል ማለት ነው። እነዚህን ነገሮች በትንንሽ ቁጥሮች እየሞከራችሁ ማወቅ ትችላላችሁ። ይህ ማለት 2 ሲባዛ በ2 2 ሲባዛ በ3 ምናምን እያደረጋችሁ በትንንሽ ቁጥሮች ማወቅ ትችላላችሁ ማለት ነው። እንደዚህ በትልልቅ ቁጥር ባይሆንም። እንግዲህ የዛሬ ክላሳችን ይህንን ይመስላል። ዩኒት 2ን ጨርሰናል። ቀጣይ ዩኒት 3 ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።